አሳችን ይዞ ዛሬ ከና ከሆናችሁ ይሄን መሰለ ቆንጆ የአሳ ፍርፍር አለ እንዳያመልጣችሁ ጠብቁ። ሌላችሁ እንደምን ሰነበታችሁ? ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሳይቆት ያዘጋጃችሁ ደግሞ የአሳ ፍርፍር ዛሬ ያው ቸፕ እናዘጋጃለን። እንግዲህ አሳን በተለያየ መንገድ ይሰራ፣ ግን በፍርፍር መልክ ደግሞ ዛሬ ታያችኋለሁ። ቆንጆ አድርገን አሳን እናፈረፍራለን ማለት ነው። የሚያስፈልግ ግብአት እንግዲህ በተራ ቀረብ ያውቁ አሳያችኋለሁ። ግብአቶቻችን በቅድሚያ እንግዲህ 200 ግራም የሚሆን የቴላፒያ ፊሌቶ ይባላል አሳ በተለምዶ ያስፈልጋቸዋል። 3 ሽንኩርት ደግሞ ደቆ የተከተፈ እንደዚህ ያስፈልገናል ማለት ነው። እንዲሁ የላመ የተፈጨ ነጭ ሽንኩርት እንደዚህ እንጠቀማለን ያስፈልገናል። እንዲሁ ደግሞ ጥሩ የተቀመመ ቆንጆ የቤት በርበሬ ያስፈልጋቸዋል። ይህም ለስራ አስፈላጊ ነው። ኮረሪማ ለምግብ ማጣፈጫ የምንጠቀምበት ቅመማችን ነው። ኮረሪማ እንጠቀማለን። እንዲሁ ደግሞ ለጋ ያበሻ ቅቤ እንጠቀማለን። በስተመጨረሻ እንግዲህ እንጀራ እናደርግበትና እናፈረፍራለን። ቆንጆ አሳ ፍርፍር ትመለከታላችሁ ማለት ነው። ተካተሉ። ስንመለስ እንግዲህ ቀጥታ መጥበሻችን ለኩስና እያበሰልን ስራውን የአሳ ፍርፍር እሺ ተመልሰናል። አሁን እንግዲህ መጥበሻችንን እንደዚህ እናግላለን። ዘይት እንጨምራለን። ታችኛውን የመጥበሻ ክፍል ሸፈን ሲያግላችሁ በቂ ነው። እንደዚህ ከላይ ቅቤም ስለምናደርግ ብዙ ባጨምሩ ቆንጆ ነው። የእንጨት ማማሰያ ስንጠቀምና ትንሽ ጋር ልማት አለበት ጥሩ ጣዕም እንድናገኝ ማለት ነው። በዚህ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቱን ጫን አድርጓል። ሁሉ አዲስ ምግብ በምሰራበት ሰዓት የማስታወቂያ መልእክት እናንተ ጋር ይደርሳችኋል ማለት ነው። እንዲሁ ደግሞ ላይክ በማድረግ ሼር አድርጉትና ሁሉም ሰው አዳርሱት። ሁሉም ባለሙያ ይሆን ከኛ ቻናል ከመጣችሁ ቤታችሁ ተቀምጣችሁ ባለሙያ ትሆናላችሁ። እሺ አሁን እንደዚህ እንጨምራኛው እናበስላለን። በጣም እንግዲህ በስር ማለት የለበትም። የፍርፍር ሽንኩርት እንግዲህ አፍ ላይ ትንሽ ኮሽ ነገር ሲል ደስ ይላልና እዛ ግን እናበስላለን ማለት ነው። እንዲያደርጋቸው አሳውን እንደዚህ ተተላች ለዚህ የዚህ ናክል ቆረጥ እንደዚህ ከርቀት ታዘጋጃላችሁ። እንዲህ አድርጎ ቆረጥ ማድረግ ማለት ነው። መከፈሪያ እንዳይቸረቸረብኝ ስለፈለኩ እንደዚህ ማድረግ ቀላል ዘዴ ነው። አያችሁት? በዛው ደግሞ አዋዜ እናጣቀርቡ እንዲህ ሲቆርጣችሁ። በነገራችን ላይ ወደ ሀይቅ አካባቢ ያሉ ወጣቶች እንደዚህ እዛው ቆረጥ አድርጎ ከባህር ወጥተው በዳጣ ሲበሉ አይቻለውና የአሳ ቁርጥ ይበላል። ግን ትንሽ ሪስክ አለው፣ በጣም አደጋ አለው፣ ጥንቃቄ ይፈልጋል። የሚበሉ ሰዎች አሉ፣ በአይኔም አይቻለሁ። አቅም ሰውኛል፣ ግን ከበድ ይላል። ትንሽ ካልተለመደ ይከብዳል። እንደዚህ አዘጋጅተነዋል። እንደዚህ አድርጋችሁ ካበሰልን በኋላ ትንሽ ወጠብ እናደርግበታለን። ሽንኩርቱ ለመብሰል እንዲያግዛቸው ማለት ነው። እንዲህ ካረጋችሁ በኋላ በርበሬ በሾርባ ማንኪያ 2 እናደርግበታለን። እንደዚህ በቲማቲም ትችላላችሁ፣ ግን ከቲማቲም ይልቅ የሁለት ድልው ይሻላልና ጣዕሙን ቆንጆ ያግላችኋል። ፕላስ ደግሞ ስትበሉትም የተሻለ ጣዕም በቲማቲም የተሰሩት ነው። እንግዲህ 1 ሾርባ ማንኪያ እንደዚህ የቲማቲም ድልው እንደዚህ እናደርግበታለን። ትንሽ ጠባ አድርገን እናጥላለዋለን። ዋው አሁን በማስከተል 1 ሻይ ማንኪያ ሞላ አድርገን እንደዚህ ነጭ ሽንኩርት እናደርጋለን። እንዳያቃጠልባችሁ እንትኑ ዋጣብ ያደርጋችሁ ማቁላላት ነው። አንደኛ በጣም ሽታ አያስቸግራችሁ፣ ቤታችሁ በሽታ አይቸገርም። ደግሞ ሳይቃጠል በርበሬው ጥሩ በርበሬ ከሆነ ብዙ ማሸት ብዙ መታገል አይጠበቅባችሁም። በተለይ ቤት የሚዘጋጅ በርበሬ ከሆነ
መቃጠልም የለበትም። ቃና ይበላሽባቸዋል፣ ጣዕሙን ያጣል። ውሃ ጠብ ወይ መረቅ ጠብ እያደረጋችሁ ማብሰል ነው እንጂ ቅጥል ማድረግ እሳት ላይ ባለሙያ አያሰኝም። እሺ አይነት ሰዎች ሳድብን ያጓሩትና የሚጣፍ ይመስላችኋል፣ ግን የበርበሬው ኳሊቲ ነው እንደዛ የሚያደርግ። ኳሊቲ ከሌለ በርበሬው ከዛ አቃጥሉኝ አብስሉኝ ይላል። ግን ለዚህ ቤት በርበሬ ከሆነ ግን በቀላሉ ከዚህ መረቅ ወይ ወጠብ ያደርጋችሁ ሳይቃጠል ከዚህ ማብሰል ይቻላል። ያቀጥ ማብሰል ይቻላል። እሳቱን ቀንስና ቀመዋለሁ። እሺ ግማሽ ሻይ ማንኪያ ኮረሪማ አደርግበታለሁ። እንደዚህ 1/4 ሻይ ማንኪያ ደግሞ ቁንዶ በርበሬ፣ 2 ማንኪያ ሙሉ ደግሞ ጨው አደርግበታለሁ። እንደዚህ ካረግን በኋላ እንደዚህ ውሃን ከልሰዋል። እንደዚህ ከከለስን በኋላ ሲጋ በነጭ ጉድ እንደዚህ አሸታች ተነጋታለን። አሳውን እንደዚህ አሳውን ጨምሯል። እንደዚህ አድርገን እዚህ ላይ ይገባል። አሳውን ካረክን በኋላ እንደዚህ ትንሽ አደርጋችሁ በሻይ ማንኪያ እንዳረከኝ ያክል ሮዝመሪ እናደርግበታለን። ሮዝመሪ ፓውደር ዋው! 1-2 ደቂቃ ያክል አበስለዋለሁ። አሳው ከ2 ደቂቃ በላይ አይቆይም። ውስጥ ከገባ በኋላ ከ2 ደቂቃ በኋላ እንጀራ ጨምረን እናፈርፈዋለን። እሺ ተመልሰናል። አሁን እንደምትመለከቱት ቆንጆ ሶሱ እንደዚህ ሆኖ ወስዷል። እንደዚህ ከስታውቁት አሳው ፈረስ ካላችሁ በጣም በቂ እሳት አግኝቷል ማለት ነው። በሻይ ማንኪያ ነው ሞላ አድርጋችሁ እንደዚህ አንድ ቅቤና እናደርግበታለን። ቅቤ ታደርጋችኋል። እንደዚህ ዋው እናደርግና እንጀራው እንደዚህ ከታልን ካደረጋችሁ በኋላ እንደዚህ ገለጥ ዋው። ስመለስ እንግዲህ ገበታ ሰርቼ አብረን ቀምሰን ጥፋት ሄዱ ጠብቁ። እሺ ተመልሰናል። አሁን የገበታ ሰዓታችን ደርሷል። እንደዚህ አከፋፍሩን እንዲያደርገን ወደ ማቅረቢያው ላይ እንደዚህ ተለብጠዋለን። እንዴት የሚያምር ታያላችሁ። እንዲያርጋችሁ ልክችን እንዲያደርገን አሁን እችን ይዞ እንግዲህ በግሩፕ መብላት ነው በጣም ደስ የሚል። አቀራረቡ ለግሩፕ ነው ያቀረቡትና ከፊቴ በጣም ብዙ ሰዎች ስላሉ አብረን እንመገባለን። ተመልከቱ እንዴት ነው የሚያምር። አሁንም ቀምጣው ነገራችኋለሁ። ያሳ ፍርፍር ከቅቤ ጋር ተገናኝቶ ልዩ ነው የሚሆነው። እዚህ ጋር ሰው አለች። ታውቃላችሁ ክንብልብ በአጋችሁ መጥራት መጥነች በጣም ቆንጆ አሳ ፍርፍር ነው። ባካችሁ ሞክሩት። ኩርሻ ከሼፍ ዮናስ ጋር ለዛሬ ይሄን ምስል በሌላ ፕሮግራም በሌላ መጋበኛችሁ። በጣም ወዳችኋለሁ። ቻው